ታሪኩ ሲጀምር ፔቲ የተባለ ህፃን በመኪናው ውስጥ ሆኖ ከቤተሰቦቹ ጋር ሲጓዝ ያስመለከተናል። በመኪናው ውስጥም ህፃኑ አንድ ታሪክን ያነብላቸው ነበረ። ሁሉም ነገር ሰላም ይመስል ነበረ። በድንገት ግን አንድ አጋዘን ይገባባቸዋል። አባቱ ሁሉንም ነገር ለማድረግ ቢሞክርም ሳይሳካለት ቀርቶ መኪናው ይገለበጣል። ከአደጋው ፔቲ ብቻ ነበር መትረፍ የቻለው። በዚህም ብቸኛ ሆኖ ነበር። መጽሐፉን ከሰበሰበ በኋላም ወደ ጫካው መራመዱን ጀመረ። ምን ማድረግ እንዳለበት ግን ግራ ገብቶት ነበር። በድንገት ግን የተኩላ መንጋ ይከበዋል። የእነሱ ራት ለመሆን በተቃረበበት ጊዜ እጅግ ግዙፍ የሆነ ድራጎን ተኩላዎቹን በማስፈራራት ህፃኑን ይታደገዋል። ፔቲ እጅግ ተደናግጦ ነበረ። የህፃን በጣም ደንግጦ ነበረ። ሆኖም ድራጎን ሊበላው እንደሆነ ይጠይቀዋል። ሊበላው እንዳልሆነ ስላወቀም ኢሊዮት የሚል ስም አወጣለት። ስሙን ያገኘው መጽሐፍ ላይ ካለ አንድ ገጸ ባህሪ በመውሰድ ሲሆን በሁለቱ መካከል ግን በጣም የፈጠነ ትስስር ይደረጋል። ድራጎኑን ፔቲ ቢነካው ምንም አላደረገው። እግሩን በማመቻቸትም ወደ ላይ እንዲወጣ አደረገው። በመቀጠልም ህፃኑ ወደ ዋሻው ይዞት ይሄዳል። ከ6 ዓመት በኋላ ከቦታው ቀረብ ካለ ከተማ ሚቼም የተባለ ሰው በጫካ ውስጥ ድራጎን እንደተመለከተ ይናገራል። ይህንን ለሁሉም ቢናገርም ያመኑት ግን ህፃናቶች ብቻ ነበሩ። ያችን አጋጣሚ በመጠቀም ታሪኩን ለማጋነን ይሞክራል። ንግግሩን ከጨረሰ በኋላ ልጁን ያስመለከተናል። የምትሰራው በጫካ ውስጥ ጥበቃ ሆና ሲሆን ግሬስ የተባለችው ልጁ ግን በጫካ ውስጥ እስካሁን ድራገን እንዳልተመለከተች ነበር ንግግሯ። ይህ የሚሆነው ላመነ ብቻ ነው ሲል ለህፃናቱ ጉጉት እንዲጨምርባቸው ያደርጋቸዋል። በጫካ ውስጥም ፔቲ 11 ዓመት የሞላው ሲሆን አሁን በጫካ ውስጥ መኖርን በሚገባ መላመድ ችሎ ነበረ። አንድ ቀንም መታደግን የለመደው ፔቲ አንድን ጥንቸል እንደዚሁ ያድናታል። ኢሊዮት የፔቲን ድምጽ በመስማቱ ከዋሻው ወጥቶ ተመለከተው። ታዲያ ሁሉም ነገር በቁጥጥሩ ስር መሆኑን ስለተረዳ ከህፃኑ ለመደበቅ ይሞክራል። ህፃኑን ቢፈልገውም ሊያገኘው ግን አልቻለም ነበረ። ተስፋ ቆርጦ ወደ አንድ አፋፍ ይወጣል። ህፃኑ ዘሎ ወደ መሬት ሊወርድ ሲል ድራጎኑ ቀልቦት ይዞት ይበራል። ከጫካው በላይ እየበረረ ካዝናናው በኋላ ወደ ዋሻው ይገባል። ፔቲ ከጫፍ በመሆን ላይ ወደ ጨረቃ ይመለከት ነበር። ህፃን ስለነበር ስላሳለፈው ስልጣኔ የሚያውቀው አንዳች ነገር የለም ነበረ። ዓለሙ ጫካው ሲሆን በዛ ምሽትም ፔቲና ኢሊዮት አንድ ላይ ሆነው ኮከቦች ይመለከታሉ። ያ ጫካ የሚሰጣቸውን ነፃነት ያጣጥማሉ። በጠዋት እንደተለመደው ኢሊዮት እየበረረ አንድ ነገርን ተመለከተ። አንድ ሰው ዛፉን ቆርጦት ነበር። ስለዚህ ወደ ቤቱ ይዞት ለመሄድ ይወስናል። ሆኖም ትንሽ ሲንቀሳቀሱ የሆነ ነገር እንዳላወቁ ግሬስ ከቅርብ ነበረች። ኢሊዮቱን በቅጽበት ይሰወርባታል። ፔቲም ከርቀት ተመለከታት። ግሬስ ዛፎቹ ላይ ምልክት ታደርግ ነበረ። እየሰራች እንዳለ ታዲያ ፔቲ በቦርሳው ውስጥ ኮምፓስ እንዳለ አስተውሎ ነበረ። ሁኔታውን በመጠቀምም ሊሰርቅ አሰበ። ቦታው ላይ ረብሻ እየፈጠረ ቀልቧን ሊስብ ይሞክራል። ሌላ ጠባቂ ከቦታው ይመጣል። ያ ሰው ግሬስን ሲያወራት እሷ ወደ ሰውየው ትሄዳለች። ግሬስም ከመሄዷ በፊት ግን የድራጎኑን ቁልፍ በመወርወር ስራውን ለማዘግየት ታስባለች። ጠባቂው ከሄደ በኋላ ፔቲ ቁልፉን አንስቶ ወደ ኢሊዮት ጋር ይዞት ይሄዳል። ድራጎኑ ሲያሸተው ግን በአቧራ የተሞላ ስለሆነ ያስነጥሰዋል። በንጋታው በዋሻ ተኝቶ ፔቲ ከዚህ በፊት ሰምቶት በማያውቀው ድምፅ ከእንቅልፉ ይነቃል። ንጋት ያድሮበትም ለማጣራት ከክፍሉ ወጣ። ሲመለከተውም በርካታ ሰዎች ዛፎቹን እየቆረጡ ነበረ። ከሰራተኞቹ አንዱ የሆነው ዛፎቹን ለመቁረጥ ፈቃድ አለ ወይ ብሎ ሲጠይቀው ጋቪን ስራውን እንዲቀጥል ያስጠነቅቀዋል። ይህ ማለት የፔቲ መኖሪያ የሆነው ጫካ አደጋ ውስጥ ነበረ። ደን መንጣሪዎቹም ስራቸውን ከመጀመሪያቸው በፊት ግሬስ ከቦታው ትደርሳለች። ጃክ የተባለው ጓደኛዋን ታፈላልግ ነበረ። መሪውም ሲሆን የጋቪን ታላቅ ወንድም ጭምር ነው። በዚህ ድርጊታቸው ግን ተበሳጭታ በሰዎች ፊት ይጨቃጨቃሉ። በመሃል ታዲያ ጃክ የሚባለው ወጣት ይገባል። አንድ ናታሊ የምትባል ህፃን ይዞ ነበር የመጣው። ታዲያ ፔቲ ለመጀመሪያ ጊዜ ኩያውን ተመለከተ። ከበርካታ ዓመታት በኋላ ነበረ። ለሱም በጣም አዲስ ነገር ነው። ናታሊ ግን ስላየችው ወደ እሱ ትሮጥ ጀመረ። ጓደኛውን ለመሆንም ሞከረች። ሆኖም ፔቲ ከአንድ ቦታ ይደበቃል። ዛፍ ላይም በሚገርም ሁኔታ ወጥቶ ነበረ። ናታሊ ተከትለው ልትወጣ ብትሞክርም ከአንድ ቅርንጫፍ ላይ ተንጠልጥላ ትቀራለች። ይህ የእሷ ጩኸትም ሰዎቹ ከርቀት እንዲሰሙ አደረገ። ፔቲም ባለው አቅም ሁሉ ሊያግዛት ይሞክራል። ሆኖም ቅርንጫፉ ጠንካራ ስላልነበር ሁለቱም ይወድቃሉ። ፔቲ በመሃል አንድ ቅርንጫፍ በመያዝ ከተንጠለጠለ በኋላ ናታሊ ልትወድቅ ስትል በእጁ ያድናታል። እንደምንም ብለው ከመሬት ካረፉ በኋላ ናታሊ እድሜውን ትጠይቀዋለች። ፔቲም እድሜውን ገና 5 እንደሆነ ይነግራታል። ግራ ብትጋባም ራሷን ማስተዋወቋን ትቀጥላለች። ብዙ ጊዜ ግን አልነበራቸውም ነበረ። ሰዎቹ በፍጥነት ከቦታው ይደርሳሉ።
ናታሊም ስለ ቤቲ ስትናገር ያለበትንም ነበር የተናገረችው። ግሬስም በቀስታ ወደ ህፃኑ ተጠጋች። በቀስታም ስለ ቤተሰቦቹ ስትጠይቀው፣ ሆኖም ቤቲ በፍጥነት መሯሯጡን ይጀምራል። ከፊት ለፊቱ ግን ጋቪን ነበርና አማራጭ ስለሌለው ወደ ዛፍ ይወጣል። ጋቪንም ሰውነቱን በመያዝ መሬት እንዲወድቅና ራሱን እንዲስት አደረገው። በሌላ በኩል ኤሊዮት ድምጽ ሲሰማ ከዋሻው ይወጣል። ፔቲን እያፈላለገ ባለበት ጊዜ የሰዎቹን ካብ ተመለከተው። በቀስታም ንግግራቸውን እያዳመጠ የጋቪን ድምጽ እንዲሰማዋል። በደንብ እንዲሰማውም ተጠግቶ ያዳምጣል። በድንገት ግን አንዱ ዛፍ ሲደገፍ ወደ ሰዎቹ ይወድቃል። ሰራተኞቹም አንድ ግዙፍ ፍጥረት እንዳለ አወቁ። በዚህም ወደ ጫካው በመግባት ሊያፈላለጉት ወሰኑ። ኤሊዮቱን በውስጡ ራሱን ለመሰወር ይሞክራል። በዚህም ሊያገኙት አልቻሉም ነበር። ፔቲ ሲነቃ ራሱን በሆስፒታል ነበር ያገኘው። ግሬስም ከውጭ ሆና ከፖሊስ ጋር ስታወራ አንድ ነገርን ይሰማል፣ እንዲሄድ እንደማይፈቅዱለት። ታዲያ የህፃን በመስኮት ማምለጥ ነበር ያለው አማራጭ። ፔቲም ካመለጠ በኋላ በመሃል አስፓት ኤሊዮትን ያፈላልግ ጀመረ። በመንገዱ ላይም አንድ ውሻ ሲጮህበት የዱር ህይወትን የተላመደው ፔቲ ከምንም አልቆጠረውም ነበረ። እንዲያውም መልሶ ይጮህ ነበረ። በዚህም ውሻው ይተዋል። አንድ የፖሊስ መኪናም ሊያስቆመው ቢሞክርም የፔቲ ሐሳብ ወደ ጫካው መመለስ ብቻ ነበረ። አንድ ባስ ሲያገኝም ከኋላው ተንጠልጥሎ ይሄድ ይጀምራል። ተማሪዎቹ ምን እየሆነ እንዳለ ሊረዱ አልቻሉም ነበር። ከመኪናው ጣራ ሆኖ ቢመለከትም ምንም ነገር ሊታየው ግን አልቻለም ነበር። ወደ ሌላ መኪና በመዝለልም ከአንድ ቦታ ይገባል። የሚያሳዝነው ግን ሲዞር ግሬስ ከፊቱ ነበረች። ካረጋጋችውም በኋላ ወደ ፖሊስ ጣቢያ ይዛው ልትሄድ እንደሆነ ወሰነች። ሆኖም ግሬስ ፔቲ ላይ ምን እንደተፈጠረና ቤተሰቦቹን ለማፈላለግ ማስባለች። ከዛም መኪናውን ስታስቆም ፔቲ ዳግም ለማምለጥ ይሞክራል። ግሬስ ግን አሁንም ትንሽ ሜትር ከተጓዘ በኋላ ትይዘዋለች። ግሬስም ባህሪውን ካሳመረ ወደሚኖርበት ቦታ ይዛው እንደምትሄድ ቃል ገባችለት። በዚህም ፔቲ በሐሳቧ ይስማማል። በሌላ በኩል ጋቪንና ጓደኞቹ ፍለጋቸውን ቀጥለው ነበረ። በድንገትም የኤሊዮትን ዋሻ ያገኙታል። ከሰራተኞቹ አንዱ በውስጡ የፔቲን መጽሐፍ ያገኘዋል። መጽሐፉ ሊነኩ ሲሉ ግን ትዕግስቱን ያጣው ኤሊዮት ያጠቃቸው ጀመረ። ሰዎቹን በመደንገጥ ወደ ካምፓቸው ይሮጣሉ። አንዱ ሰው መኪናውን ሞተር በማስነሳት ለማምለጥ እየሞከረ እንዳለ ድራጎኑ መኪናውን እንዳያመልጥ አደረገው። ጋቪን ግን ድራጎኑን ሊያጠቃው ቢሞክርም በቀላሉ ኤሊዮት ምላሽ ይሰጣል። በዚህ አደገኛ ጥቃትም ሁሉም ሰዎች በድንጋጤ ከቦታው ሸሽተው ይሄዳሉ። ወደ ግሬስ ቤት ስንመለስ ፔቲ አሁን ስላሉ ስልጣኔው ግሬስ ታስመለክተው ነበር። ፖሊስም በፔቲ ቤት ላይ ስለደረሰው አደጋ ሲያጣራ የፔቲ ቤተሰቦች በመኪና አደጋ እንደሞቱ ያውቃል። ስለዚህ ፔቲ በግዲፈቻ እንዲያርግ ይወስናሉ። በሌላ በኩል ኤሊዮት ፔቲን በሆስፒታል ያፈላልጋቸዋል። ሆኖም የደረሰው ግን ዘግይቶ ነበረ። ከቆይታ በኋላም የጋቪን መኪናን ተመለከተ። ያለው አማራጭን መኪናውን መከተል ነው። ሰራተኞቹን በጫካው ስለተፈጠረው ለጃክ በመናገር በመያዝ እንዲያግዛቸው ጠየቁት። ጃክን ስላላመናቸው ወደ ጫካው እንደማይሄድ ያሳውቃቸዋል። ይህ ደግሞ ጋቪንን እንዲበሳጭ አደረገው። ግሬስም ተደብቃ እያዳመጠች ስለነበር ኤሊዮት የእውነት በጫካው እንዳለ ከዛች ቅጽበት ጀምሮ ታውቃለች። ከዛም ፔቲ የሳሎን ስዕል ለአባቷ ለማሳየት ይዛው ትሄዳለች። አባቷ ከዓመታት በፊት ግሬስ ሕፃኑና ከሳሎ ጋር ተመሳሳይ ነበረ። በዚህም ግሬስ ለመጀመሪያ ጊዜ አባቷን ታምነዋለች። ስለ ድራጎኑም እንዲነግራት ጉጉት አድሮባት ነበረ። የሚገርመው ነገር ግን በዛም ምሽት ኤሊዮት ወደ ጃክ ጋር በመሄድ ድምፁን ያዳምጥ ነበረ። ፔቲም ከሰዎች ጋር ደስተኛ መሆኑን ሲመለከት ተበሳጭቶ ከቦታው ሸሽቶ ይሄዳል። በነጋታው ግሬስ ሕፃኑን ወደ ፖሊስ ጣቢያ ይዛው ትሄዳለች። በመሃል ግን ሐሳቧን ቀይራ ከአባቷ ጋር በመሆኑ ወደ ጫካው ይዛው ለመሄድ ወሰነች። በካምፕም ጋቪን በርካታ ሰዎች ወደ አደን መሄዳቸውን አውቋል። ሸሪፍ ወደ ግሬስ ጋር ሲደውል ጃክ ከህፃናት ጋር ወደ ጫካው ሄዳ ይሆናል የሚል ሐሳብ ነበር። ስለዚህ ቀጥታ ወደ ስፍራው ለመሄድ ይወስናል። በጫካ ውስጥም ፔቲ፣ ግሬስ፣ ናታሊና ሚቼም ከዋሻው ይደርሳሉ። ከዓመታት በኋላም ለመጀመሪያ ጊዜ በአይናቸው ድራጎኑን ተመለከቱት። የዳሰሱት እንዳለ ግን የግሬቪን ሰዎች ከቦታው ይደርሳሉ። ድራጎኑን ለመያዝም በገመድ ሙከራ ለማድረግ ይጀምራሉ። ጓደኛው ሲጎዳ ማየት ያልፈለገው ፔቲ በዱላ ሊከላከልለት ይሞክራል። በግርግሩ ማዕከልም ህፃኑ እንደምንም ብሎ ከቦታው እንዲወገድ አደረገ። ድራጎኑም አጋጣሚውን በመጠቀም ወደ ጫካው በመብረር ያመልጣል። ሆኖም ለመብረር እየሞከረ የቀድሞ አቅሙን ሊያገኝ ባለመቻሉ ዳግም ወደ ጫካው ተመልሶ ይወድቃል። ጋቪንም ይህንን አጋጣሚ በመጠቀም በመኪናው ለሰዎች ያሳየው ጀመረ።
ጃክም ይህ ድራጎን በሰዎች ቁጥጥር ስር እንዲውል አስጠነቀቀ። ናታሊ ከፒተር ጋር እንድትሆን ይነግራታል። ጃክና ሚስቱ ፍጥረቱን እንዲለቁ ሲጠይቁ ግሬስ በቀስታ ፍጥረቱን ተነካው ነበር። በዛን ጊዜ ድራጎኑ ቀለሙን ይቀይራል። ሁሉም በዚህ እንዲገረሙ አደረጋቸው። ፖሊሶቹም ከቦታው ሲደርሱ በተቻላቸው መጠን ጃክ እና ጋቢን ትክክል እንደሆኑ ሊያሳምኑ ሞከሩ። ያ አጋጣሚ ግን ናታሊና ፒተር ወደ ኢሊዮት ጋር እንዲሄዱ እድል ፈጥሮላቸው ነበረ። አንድ ላይ በመሆኑም ሰንሰለቱን ያስለቅቃሉ። ሰዎቹ ወደ ቤቱ ሲመጡ ናታሊ በሩ በእንጨት ትዘጋዋለች። ኢሊዮትም እንዲበርና እንዲያመልጥ ነበር ሀሳባቸው። ኢሊዮት ግን እጅግ ተዳክሞ ነበረ። ፔቲም አንድ ሀሳብ ያመጣል። ኢሊዮት እንዲሰወር ማድረግ ነበር። ታዲያ ከቦታው ሲደርሱ ሁሉም ድራጎኑ እንዳመለጠ አሰቡ። ግሬስ ግን ጠርጥራ ነበር። በሩንም ዘግታው ትሄዳለች። ይህንን እቅድ እያወጡ እንዳለ ሚቼም ድራጎኑን የሚወስድበትን መኪና ያመጣል። ታዲያ በመኪናውም ድራጎኑን በከፍተኛ ፍጥነት ይዞት ይሄዳል። ጋቪንም ተበሳጭቶ ሁሉም መኪናውን እንዲከተሉትና እንዲይዙት ሲናገር፣ ግሬስ ግን ቁልፉን ከኪስቱ ሰርቃ ወደ ሩቅ ተወረውረዋለች። በርካታ የፖሊስ መኪኖች ይከተሉ ጀመረ። ጋቪንም በፒስታው በፍጥነት አቋርጦ ለመያዝ ሞከረ። መኪናው እየተጠጋው ስለነበር ፒቲ ድራጎኑ እንዲበር ነገረው። ድራጎኑ ለመብረር ቢሞክር ይሳካለት ግን አልቻለም ነበር። የድራጎኑ እንቅስቃሴ መኪናው እንዲዘገይ ስላደረገ በቀላሉ ጋቪ እንዲደርስባቸው አደረገ። ጋቪንም ሁሉም ነገር አበቃ ብሎ ቢያስብ ሚቼም ግን የሚበገር አልነበረም። ፍጥነቱንም ይቀጥላል። ፖሊሶቹ ወደ ቦታው ሲመጡ ግን ኢሊዮት በከፍታ ወጥቶ እሳቱን ይተፋ ጀመረ። በዚህም አስፓልቱና ግንባታው ይፈርስ ይጀምራል። የጃክና ግሬስ መኪና ከፍተኛ አጣብቂኝ ውስጥ ገብቶ ነበረ። ይህንን አደጋ ያወቀው ፔቲ ወደ ከፍታ በመውጣት ጥቃቱን እንዲያቆም ለድራጎኑ ይነግረዋል። ጋቪንም መኪናው ወደ ውሃው እንዳይገባ ይጥል ነበር። ምክንያቱም በመኪናው ውስጥ ያሉት ግሬስ እና ወንድሙ ነበሩ። ግን መቆጣጠር አልቻለምና መኪናው ወደ ውሃው ሊገባ ነበረ። ድራጎኑም እንደምንም ብሎ ውሃውን ይታደጓል። ሁለቱ ሊወጡ ሲልም ታዲያ ድልድዩ በመፍረሱ ኢሊዮትና ሰዎቹ ወደ ውሃው ይገባሉ። ሚቼም እና ሌሎቹ ከላይ ሆነው በሐዘን ይመለከቱ። ሁሉም ነገር አብቅቷል ባሉበት ጊዜ ግን ድራጎኑ ግሬስ እና ጃክን ይዞ በሰላም ይወጣል። በዚህም ሁሉም በደስታ ይሞላሉ። በመጨረሻም ጋቪን ስህተት እንደሰራ ይረዳል። ከሁሉም ቅጽበት በኋላ ድራጎኑ ብቻውን ሊተው ወሰነ። የሚያሳዝነው ነገር ግን በርካታ ፖሊሶች ከስፍራው መጥተው ነበር። ስለዚህ ያላቸው አማራጭ ከፔቲ ጋር ሆነው ወደ ጫካው መሄድ ነው። ከዛም ኢሊዮት ወደ ቀድሞ ዋሻ ይመለሳል። ኢሊዮትም አብሮት እንዲቆይ ቢፈልግም ዛኑ ግን ከሰዎች ጋር መኖርን ስለተላመደ አልተዋጠለትም ነበር። ፔቲም ድራጎኑ የእሱ መኖሪያ ወደ ተጠበቀ ስፍራ እንዲሄድ ነገረው። አንድ መጽሐፍ ካነበበለት በኋላ በምሽት አንድ ላይ ተኝተው ፔቲ በጠዋት ወደ ቤተሰቦቹ ይመለሳል። ከዛን ጊዜ በኋላ ማንም ኢሊዮትን አይቶት አያውቁም ነበር። ሆኖ ከአምሳዮቹ ጋር መኖሩን ይቀጥላል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በአዲስ ቪዲዮ እስክንገናኝ መልካሙን ተመኘ